አገልጋይ ግብዝ ሊሆን አይገባውም። ምክንያቱም መምህሩ መሪው ኢየሱስ ክርስቶስ ግብዝ ሆኖ አያውቅም። ይልቅ ትሁት ነበረ። በልቤ ትሁት ነኝ ያለ ጌታ፣ እግር አጥዋል ጌታ፣ ትሁት ነበረ ጌታ። ሲሰርቡት ዝም ያለ ነው ጌታ። የሐዋርያቱን እግር ዝቅ ብሎ ያጠበ ነው ጌታ። ግብዝ አልነበረም አምላካችን ኢየሱስ ክርስቶስ። ፍጹም ትሁት ነበረ። ፍጹም ትሁት፣ ፍጹም ትሁት። አንድም ቦታ ላይ አምላካችን ኢየሱስ ክርስቶስ ግብዝ ሆኖ አታዩትም። ስለዚህ መምህራችን አምላካችን ኢየሱስ ክርስቶስ የካህናቱ አለቃ ኢየሱስ ክርስቶስ ክርስቶስን ለመምሰል የምንጥር እኛ በህይወታችን ክርስቶስን መልበስ ለብሰን ደግሞ ህይወቱን ለመምሰል ክርስቶስን ለመምሰል የምንጥር እኛ ከየት ነው ያመጣነው ግብዝነት? ስለዚህ ኢየሱስ ክርስቶስ ምን አለ? ስትጦሙ ምን እንዳትሆኑ ግብዞች እንዳትሆኑ፣ ለታይታ አታርጉት ነው ባጭሩ። ኦኬ ይታይልኝ አትበሉ። ጾመኛ ነኝ እንዲህ ነኝ በቃ ምናምን ጥሉግልግል አትበሉ አትበሉ። ወዳችሁ ፈቅዳችሁ የምታደርጉት ነው። ወደን ፈቅደን ነው የምንጾመው። እኔ አንዳንድ ሰው እንኳን ጾመ ልጓም ፈታለ እንኳን ለጾመ ልጓም አድረሰ ሲሉ እኔ በጣም ይገርመኛል። ጾመ ልጓም የሚባል ጾም የለም እንዴ! እኛ እኮ ታስረን አይደለም የምንጾመው፣ ወደን ፈቅደን ነው የምንጾመው። ወደን ፈቅደን ነው የምንጾመው። ኦኬ ታስረን አይደለም፣ ወደን ፈቅደን ነው የምንጾመው። የጾም ጥቅሙ ይግባን። እውነቴን ነው የምላችሁ። ከተለመደ አይነት ጾም እንውጣ። ይሄ እንጀራ ምግብ መተው ይሁን፣ ግን ኃጢአትን ካልተውን፣ ስድቡን ካልተውን፣ ሐሜቱን ካልተውን፣ ዝሙቱን ካልተውን፣ ስካሩን ካልተውን፣ ዘረኝነቱን ካልተውን፣ ዓለማዊነቱን ካልተውን ምንድን ነው ጥቅሙ? እግዚአብሔር ምግብ እንድንተውለት ብቻ አይደለም ዓላማው። እግዚአብሔር ልባችን እንድንቀድለትም ይፈልጋል። ልብሳችን እንድንቀድ ብቻ አይደለም፣ ልባችንን እንድንቀድ ይፈልጋል እግዚአብሔር። ጾማችን ትርጉም ቢኖረው ምስር ስለበላ ከስጋ ወደ ምስር ስለቀየርክ አይደለም። እህት አለም ወንድሜ አይደለም። ጾም ኢኮኖሚ መቀጠቢያ አይደለም። ጾም ግሮንት ምንድነው ማጀታችንን መቆጠቢያ አይደለም። ጾም ህይወት ነው። ጾም ብርታት ነው። ጾም ጸጋ መንፈስ ቅዱስ የምናገኝበት ነው። የግብዝነት ጾም ሊሆን አይገባም። ግብዞች አንሁን። ስለዚህ ኢየሱስ ክርስቶስ ምን አለ? ስትጦሙ እንደ ግብዞች አትጠልጉ፣ ለሰዎች ጦመኛ ሊታዩ ፊታቸውን ያጠፋሉና ሰዎች እንዲያቸው ነው የሚያደርጉት። እውነት እላችኋለሁ ዋጋቸውን ብለዋል፣ ተቀብለዋል። ዋጋቸውን ተቀብለዋል ማለት ነው በምድር ላይ ተጨብጭቦላቸዋል፣ በምድር ላይ ተመስግነዋል። አለቀ። ወደ ሰማይ የሄደ ዋጋ የለም። ወደ ሰማይ የሄደ ጸጋ የለም። እግዚአብሔር ደስ የተሰኘበት ህይወት የለም። ሰዎች አጨብጭበዋል። ሰዎች አድንቋቸዋል። ወይኔ ይቺ ጾመኛ፣ ወይኔ ይሄ ዘማሪ፣ ወይኔ ይሄ ተብሏል፣ ወይኔ ይሄ በቃ ምናምን ተብሏል። የሆነ ቪዲዮአቸው በጣም ገርሞኝ ነበረ። ቢንቢንና አገልጋይን የገደለው ጭብጨባ ነው። በጣም ደስ ያለኝ አባባል። ቢንቢንና አገልጋይን የገደለው ምንድን ነው? የገደለው ጭብጨባ ነው። በጣም ደስ ያለኝ። ጻፉልኝ እስቲ። ቢንቢንና አገልጋይን የሚገለው ምንድን ነው? ጭብጨባ ነው። ጻፉልኝ ይችን። እኔ በጣም የወደድኳት። ቢንቢን አይታችሁ ከሆነ አርጋችሁ ነው የምገሉት። መቼም እንዲያርጉ ቢንቢን የሚገል የለም አለ። ቢንቢን እንዲያርጉ የሚገል አለ ካለ በጣም እጁ የዚህ ሰው እጅ አንደኛ ነው ማለት ነው። ቢንቢን እንዲያርጉ የሚገል ካለ ቢንቢን ለመግደል እንዲህ ማድረግ አለብህ አይደል? ወይስ ያሁኑ ቢንቢዎች አይገደሉም? በዚህም እዛው ማድረግ አለብህ እንዲህ። አያችሁ ቢንቢ ስታደርጉት ቦታው ቢንቢንና አገልጋይን የሚገድለው ምንድነው ማለት ነው? ጭብጨባ ነው። አሁን አጨብጫቢዎች አልሆንም። ሁላ አጨብጫቢ ብቻ ነው የሞላ ነው እኮ ማጨብጨብ ነው። ለምንድን ነው የምናጨበጭብ? አናቀው በቃ ዝም ብለን አጨብጨብ። ማስተዋል የለ፣ ጥበብ የለ። ዝም ሲጨበጨብልን ደስ ነው የሚለን። ስንሞገስ ከፍ ከፍ ስንደረግ አቤት ደስታችን። በጣም እኮ የሚገርም ነው። እግዚአብሔር በሰጠ ጸጋ እኛ ይጨብጨብልን።
እግዚአብሔር በሰጠ አንደበት፣ እግዚአብሔር በሰጠ እውቀት፣ እግዚአብሔር በገለጠ ጥበብ፣ በወንጌሉ በቃሉ ለዛው በባዮሎጂ በኬሚስትሪ ቢጨበጭብልን ይሁን በእግዚአብሔር ቃል እኔ ይጨብጭብልኝ። ማቴዎስን ተናግሬ እኔ ይጨብጨብልኝ። ሉቃስን ተናግሬ እኔ ይጨብጨብልኝ። ማርቆስን ተናግሬ እኔ ይጨብጨብልኝ። የቅዱስ ጳውሎስን መልእክት ተናግሬ እኔ ይጨብጨብልኝ። ለወንጌል መከራ የከፈሉትን የነ እስጢፋኖስን የነ ጳውሎስን የነ ቅዱስ ጴጥሮስን ታሪክ እያነገርኩ እኔ ይጨብጨብልኝ። ጭብጨባ ነው ጉድ እየሰራ ነው ያለው። አድናቆት ነው ጉድ እየሰራ ግብዝ እያረገን ያለው ግብዝ እያረገን ያለው ጭብጨባ መውደድ፣ አድናቆት መውደድ፣ የኔ ጀግና የኔ እንቁ መባል መውደድ። ምንድን እኛ ምን ጀግና ነን? ምን እንቁ ነን እኛ? የእግዚአብሔር ቸርነት ይዞን እንጂ ኃጢአታችንን ቢገልጥብን። እኔ ልንገራችሁ ያሬድ የኔ ጀግና የምትሉ ሰዎች እግዚአብሔር አንድ ቀን ኃጢአቴን ቢያሳያችሁ በስማ የኃጢአቴ ሽታ ራሱ እንዲሁም አፍንጫችሁን ሰንጥቆ ሰንጥቆ በጣም በጣም በቃ እንዲሁም በሆነ ነገር ትሸፈናላችሁ። ኃጢአት ቢሸት በጣም የኔ ኃጢአት ይሸታችሁ ነበር። እዚህ አትቀመጡም። እንኳን 367 ሰው ሊቀመጥ አንድ ሰውም አይቀመጥም። አንድ ሰውም አይቀመጥም። የእግዚአብሔር ቸርነት ነው በቃ። ስለዚህ እኛንን እኔን የሚጨበጨብልኝ እንዳታጨበጭቡ። ስለ እኔ ነው የምናገረው። ብትችሉ አገልጋዮችን በጸሎት አስቡ። ወንድሞቻችሁን የሚያስተምሯችሁን ቃለ እግዚአብሔር የሚመግቧችሁን በጸሎት አስቡ። ኦኬ። ይሄ በአድናቆት በጭብጨባ በሙገሳ ከፍ ከፍ አድርገን በኋላ በውዳሴ ከንቱ እንዳንጥላቸው፣ በኋላ በመወጣጠር በትዕቢት እንዳንጥላቸው። ያችሁ ልንጠነቅቃቸው ይገባል። ባይዘው አገልጋዮችን አባቶቻችንን፣ ዲያቆናቱን፣ ወንድሞቻችንን ቲክቶክ ላይ የሚያስተምሩንም መሬት ላይ ሁሉንም በዚህ ልናግዛቸው ይገባል። ቅዱስ ጳውሎስን እኮ በቃ አንተ ጀግና፣ የቅዱስ ጳውሎስ ሕይወት ሳይኖረኝ እኔ ጀግና ልባል? ቅዱስ ጳውሎስስ ሩጫዬን ጨርሻለሁ አለ። ጽኑ ገድልን ተጋድያለሁ አለ። ሃይማኖቴንም ጠብቄያለሁ አለ። እኔ ሩጫን አልጨረስኩ፣ ጽኑ ገድልን ያልተጋደልኩ፣ ጭራሽ መጋደል እየፈራው ምሸሽ የኔ እንቁ ልባል? የኔ ጀግና ልባል? የተዋህዶ አርበኛ ልባል? ምን አርጌ? ስለዚህ ምን አለ? ዋጋቸውን ተቀብለዋል አለ አምላካችን ክርስቶስ። እነዚህ ጭብጨባ የሚፈልጉ፣ ውዳሴ የሚፈልጉ፣ ክብር የሚፈልጉ፣ ታይታ የሚፈልጉ ኦኬ፣ አገልግሎታቸውን በሰው ጭብጨባ ልክ የሚመዝኑ በቃ አጨብጫቢ ከሌለ እልልባይ ከሌለ ጉባኤ የማይመስላቸው፣ ጾማቸው ለእይታ የሚያደርጉ፣ ጿሚ እንዲባሉ ጸላይ እንዲባሉ በቃ የእይታ ህይወት ያላቸው የድራማ ህይወት ያላቸውን ክርስቶስ ምን አለ? ዋጋቸውን እዚሁ በምድር ላይ ተቀብለውታል። አለቅ። ቀጠለና እንዲያ አንተ ግን አላው አስተውሉ። መጀመሪያ መጾም የማይገባንን አይነት አጾም ነገረን። አሁን ግን መጾም የሚገባንን ደግሞ ነገረን ለእኛ ለክርስቲያኖች። አንተ ግን እኔ ክርስቶስ ነኝ የምትል፣ እኔ ክርስቶስ ገብቶኛል የምትል፣ እኔ ክርስቶስ አገልጋይ ነኝ፣ እኔ ክርስቲያን ነኝ የምትል አንተ ግን አለ ስትጦም አለ። አያችሁ፣ አንተ ግን ስትጦም ማለት ጾም አለብን ማለት ነው። እኔ ያሬድ ጾም አለው ግዴታ ነው ማለት ነው። እህቴ ወንድሜ ትጾማለህ ግዴታ ነው ማለት ነው። ኦርቶዶክሳዊ የሆንከው ወንድሜ የመጾም ግዴታ አለብህ ማለት ነው። አንተ ግን ስትጦም አለ ጌታ በስውር ላሉ አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ። በስውር ላሉ አባት እንጂ እንደ ጦመኛ ለሰዎች እንዳታይ። ታይታውን አትፈልገው፣ ሙገሳውን አትፈልገው። አሁን ለምሳሌ አዋጅ ጾም ላይ አይደለ? ጾም ታውጃል ቤተክርስቲያን ለልጆቿ ጾምን ታውጃለች። ይሄ ጾም ምን ይባላል? አዋጅ ጾም ይባላል። የአዋጅ ጾም ይባላል። የአዋጅ ጾም ይባላል። ለምሳሌ አምላካችን ኢየሱስ ክርስቶስ ጠየቁት፣ የአንተ ሐዋርያት ለምንድነው የማይጾሙት? እኛ የዮሐንስ ደቀ መዛሙርት እንጾማለን፣ የአንተ ሐዋርያት ግን ለምንድነው የማይጾሙት ብሎ ጠየቁት። ጌታችን ክርስቶስ ምን አለ? ሙሽራው ከነርሱ ጋር ሳለ ሚዜዎች አያዝኑም። ሙሽራው ከነሱ በተለየ ጊዜ ግን ያን ጊዜ ምን ይላሉ? ይጦማሉ። አያችሁ። ስለዚህ ልክ ክርስቶስ ከነሱ ሲለይ የህብረት ጾም ይጀምራሉ ማለት ነው።
የአንድነት ጾም ይጀምራሉ ማለት ነው። የጾም ጊዜ የጾም ወራት አላቸው ማለት ሐዋርያት። ያ የአዋጅ ጾም ይባላል። በህብረት የሚደረገው ጾም፣ በቤተክርስቲያን የሚደረገው ጾም፣ በአንድ ላይ የሚደረገው ጾም ይህ ምን ይባላል? የአዋጅ ጾም ይባላል። ሁለተኛው ጾም ደግሞ የግል ጾም እንለዋለን ወይም የበረከት ጾም እንለዋለን። ይህ የግል ጾም አዋጅ አይደለም። እኔ በግሌ እናንተ በግላችሁ ከንስሐ አባታችሁ ጋር እየተነጋገራችሁ በራችሁን ዘግታችሁ በግላችሁ የምታደርጉት ጾም ጸሎት ነው። ስለ ራስ ኃጢአት፣ ስለ ራስ በደል፣ ስለ እቅዶቻችን፣ ስለ ትዳራችን፣ ስለ ልጆቻችን፣ ስለ ስራችን፣ ስለበዛው ኃጢአታችን ከእግዚአብሔር ጋር የምንናገርበት ነው። በግላችን ደግሞ ምን አለን? የግል ደግሞ የጸሎትና የጾም ጊዜ አለን። ይሄ ምን ይባላል ማለት ነው? ይሄ ደግሞ በራችንን ዘግተን የምናደርገው ነው። በስውር የምናደርገው ነው። እግዚአብሔር በግልጥ ይከፍለናል። ምን ማለት ነው? ግልጥ ይከፍለናል። እነዛን ጭብጨባና አድናቆት የሚፈልጉትን ኦልሬዲ ዋጋቸው ተከፈለ። ኦኬ። እነዚህ ግን በስውር የሚያደርጉት ግን እግዚአብሔር በኋላ በግልጥ ደግሞ ይከፍላቸዋል። በግልጥ ይከፍላቸዋል ማለት ትዝ ይላችኋል። አምላካችን ኢየሱስ ክርስቶስ ሲመጣ በዳግም ምጽአት አምላካችን ኢየሱስ ክርስቶስ ሲመጣ ምን ይላል? አሕዛብ ሁሉ በፊት ይሰበሰባሉ። አሕዛብ ሁሉ በፊት ይሰበሰቡና ሁሉም ሁለት ነገር ይሰማሉ። አንደኛው ሂዱ የሚባሉ አሉ። ሂዱ ከኔ ራቁ፣ ወግዱ የሚባሉ ደግሞ ኑ የሚባሉ አሉ። ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር የዘጋጀላችሁን የአባቴ መንግስት ውረሱ፣ ውሰዱ፣ ግቡ ይባላሉ። በግልጥ ይከፈላቸዋል ማለት ነው። ያችሁ በግልጥ ይከፈላቸዋል። በስውር ያደረጉት ክርስቶስ ደግሞ በግልጥ ይከፍላቸዋል። እነዛ ለታያት ያደረጉት በምድር ላይ ዋጋቸው ተቀበሉ፣ አለቅ። እነዚህ ግን በውስጥ አደረጉት፣ በስውር አደረጉት፣ ከጌታ ጋር ተነጋገሩበት። ለታይታ፣ ለአድናቆት፣ ለመሞካሸት፣ ለጭብጨባ አይደለም። ለእውነት፣ ለክርስቶስ ፍቅር፣ ለእውነት ለበዛ ኃጢአታቸው ሲሉ አደረጉ። ኋላም በግልጥ እግዚአብሔር አምላካችን ክርስቶስ ምን አደረገ? እናንተ የአባቴ ብሩካን ኑ አላቸው ማለት ነው። አንድ ነገር ሲንጨምር ታዲያ አንተ ስትጾም ምን አድርጋለህ? ጌታችን ራስህን ተቀባ ፊትህንም ታጠብ፣ ራስህን ተቀባ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላልና አለ። ምን ማለት ነው? ራስህን ታጠብ ፊትህንም ተቀባ ማለት ኮኮስ፣ ዜኒት፣ ሜካፕ ማለት ነው። ራስን ተቀባ ማለት ቅቤ ተቀባ ማለት ነው። እንደዛ ነው ታስቡት። አምላካችን ኢየሱስ ክርስቶስ ከጾም ጋር እያይዞ ቅቤ ተቀቡ እያለ ነው። ዜኒት ተቀቡ፣ ኮኮስ ተቀቡ እያለ ነው። ውድ የሆነ ምና አይደለም። ቅባት የተባለ ምንድነው? ፍቅር። ቅባት የተባለ ምንድነው? ፍቅር። ቅባት የተባለ ምንድነው አልኳችሁ? ፍቅር። ፍቅርን ተላበስ ነው። ያለ ፍቅር የሚደረግ ጾም ጸሎት የለም። አለቅ። ፍቅር የለበት ጸሎት ከንቱ ነው። ያችሁ ፍቅር የለበት ጸሎት፣ ፍቅር የለበት ጾም፣ ወንድሙን ያልወደደ ጾም፣ ወንድሙን ያላፈቀረ ጾም፣ የተራበውን ያላጠገብ ያልረዳ ጾም፣ ትርፍ ያለውን ያላካፈለ ጾም፣ ሌብነት የተሞላበት ጾም፣ ክፋት የተሞላበት ጾም አያስፈልግህም። ይልቁንም የምታደርገው ነገር ምን አድርገው? በፍቅር አድርገው። ፍቅር ምን ስለሆነ? ንጹህ ስለሆነ። ፍቅር ምን ስለሆነ? ከልብ የሚወጣ ስለሆነ ግልጽ ነው። ስለዚህ በፍቅር ጹመው። ከህግ ሁሉ የትኛዋ ትበልጣለች ተባለ ክርስቶስ። አንድ ሰው መጣና ከህግ ሁሉ የትኛው ትበልጣለች? ጌታችን ክርስቶስ ምን አለ? ንገሩኝ። ምን አለ ክርስቶስ? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም መንፈስህ ውደድ ብሎ ቆመ? አልቆመም። ወንድምህንም ወይም ባልንጀራህንም እንደ ራስ አድርገህ ውደድ። አለቅ። ጾማችን እግዚአብሔርን ከመውደድ ጋር አብሮ ወንድምን መውደድ፣ እግዚአብሔርን ከማፍቀር ጋር ወንድምን ማፍቀር፣ ለእግዚአብሔር ከመታዘዝ ጋር ወንድምን በትህትና ማገልገል፣ ማገዝ፣ ለተራቡ ለተጠሙ ማካፈል፣ ለተቸገሩ መርዳት። ኦኬ። ትርፍ ካለን ትርፋችንን ማካፈል። ስለዚህ ምን አለ?
የራስን ተቀባ ሲል የፍቅር ዘይት ፍቅር እንደማለት ነው። ከዛ ደግሞ ምን አለ? ፊትህንም ታጠብ። ፊትህን ታጠብ ሲባል ውሃ ደቅነን ፊታችን መታጠብ ይመስላችኋል? አሁን ንጽህና መጠበቅ ጥሩ ነው። እየሸተትን እየገማን መቼም አንመላለስም። ንጽህናችንን ክርስቲያኖች ንጹሐን መሆን አለባቸው። በነገራችን ላይ ንጹህ መሆን አለብን። ያለንን ነገር አጥበን አንጽተን መልበስ፣ ንጽህናችንን መጠበቅ ግዴታችን ነው። ታዲያ ታጠብ ሲል ምንድን ነው ሲባል ምንድነው ታጠብ? እንባ ማለት ነው። በለቅሶ በጸሎት በንስሐ የንስሐ እንባ ይኑር። በጸሎት በጾም ጊዜ ንስሐ እየገባ ስለ ኃጢአት ስለ በደል እያለቀስክ ስለ ሀገር፣ ለምሳሌ ሀገራችን አሁን ጦርነት የሚል ነገር እየሰማው ነው። አሁን ጥሩ አጋጣሚ ነው። ምን የምናደርግበት በርከክ ብለን የምንጾምበት፣ ስለ ሀገራችን የምናነባበት፣ ስለተራቡ ስለተጠሙ እንዴ ስለሚገሉን ስለሚያሳድዱን ክርስቲያኖች በምድር ላይ እንዳይኖሩ ስለሚጸልዩ ስለ እነሱም እኮ እያነባ መጸለይ ያለብን። በነገራችን ላይ እኛ ይገልበጡ ይደፉ አንልም። ይልቁን ምንላለን? እግዚአብሔር የነገስታት ሁሉ ባራራ፣ ለፍጥረት ሁሉ ሰላምን ስጥ፣ ለፍጥረት ሁሉ በረከትን ስጥ እያለች ቤተክርስቲያን ትለምናለች፣ ትጸልያለች። ኦኬ። ስለዚህ በእንባ ምን በል ጸልይ ጹም ማለት ነው። በእንባ ጸልይ ጹም ማለት ነው። በስውር የሚያይ አባትህ በግልጥ ይከፍላልና ብልና ዝገት በሚያጠፉት ሌቦችን ቆፍሮ በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትን በማያጠፉት ሌቦችን ቆፍሮ በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዛ ይኖራል። የሰውነት መብራት ዓይንህ ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። አሁን እየተቸገርን ያለው እኔና እናንተ ለሁለት ጌቶች እየተገዛም፣ ለዘፈን ለመዝሙር፣ ለዳንስ ለጭፈራ ደግሞ ለማስቀደስ፣ ለስካር ለመጥ ደግሞ ለዝማሬ፣ ለገንዘብ ደግሞ ለእግዚአብሔር፣ ለሁለት ጌታ እየተገዛን የተቸገር ነው። በቃ ለሁለት ጌታ መገዛት አንችልም። ክርስቲያናትና ወንድሞች አንዱ መምረጥ አለብን። እስከ መቼ በሁለት ልብ እናነክሳለን? እስከ መቼ ደርሶ እንደዚህ የምንኖረው? የሆነ ጊዜ ያልኩ በቃ ሊል ይገባል። ይበቃኛል፣ ዘፈንኩ፣ ጨፈርኩ፣ አበርኩ፣ ራቁቴን ወጣው፣ በቃ ይበቃኛል ልንል እኮ ይገባል። ለሁለት ጌታ አትገዙ ይላል መጽሐፍ። ስለዚህ ምን አለ? ለሁለት ጌቶች መገዛት የሚቻለው ማንም የለም። እመኑኝ፣ እንሞታለን። ይሄን ወቁ፣ እንሞታለን። እንደዚህ እንዳማረብኝ እንዳማረባችሁ ፏ እንዳልኩኝ ፏ እንዳላችሁ አንቆይም፣ አትቆዩም። አይናችንን ጨፍነን የማንገልጥበት ጊዜ ይመጣል። እንደዚህ በቃ ምናምን ጀግና እንደሆንን ሲክስ ፓክ እንዳለን አንቆይም። ሞት ይመጣል። ብዙ ከቤተሰቦቻችን ብዙዎቻችን ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ልጆቻችን ሞቶብናል እና እኔ እናንተ ልንቀር ነው። ሞት ይመጣል። እኛ ጋር የተራ ጉዳይ ነው። ሞት ይመጣል። ስለዚህ ምን እናድርግ? ይህን ጾማችን እንጠቀምበት። እግዚአብሔርን ደስ የሚያሰኘውን ጾም እናድርግ። እግዚአብሔር የሚከብርበትን ጾም እናድርግ። እግዚአብሔር ደስ የሚሰኝበት፣ እግዚአብሔር ለሀገራችን ምሕረት፣ ለተራቡ ምግብን፣ ለተጠሙ መጠጥን፣ በየቤቱ ለታመሙ፣ በየሐኪም ቤቱ በየስደቱ ለወደቁ፣ በዚህ ሰዓት በባህር ከአዞግ ጋር ከሻርክ ጋር ከብዙ ነገር ጋር የተጋፉ በባህር የሚሄዱ ወንድሞቻችን አሉ። ጦርነት ላይ ያሉ አሉ። የምትደፈር እህታለች። በዚህ ጊዜ የሚገደል ወንድም አለ። በዚህ ሰዓት እኔና እናንተ አልጋችን ላይ ቤታችን ቁጭ ብለን ፏ ብለን እያወራን፣ ስለዚህ ለሁሉም እንጸልይ። ለሚወዱንም ለሚጠሉንም ለሚገሉንም ደግሞ በህይወት እንድንቆይ ለሚፈልጉም ለሁሉም እንጸልይ። ለሁሉም እናድርግ፣ እንጸልይ። ለሁለት ጌታ መገዛት አንችልም እህቶቼ፣ ለሁለት ጌታ መገዛት አትችሉም። ኦኬ። ዛሬ ዘማሪ ነገ ዘፋኝ መሆን አይቻልም። ዛሬ እግዚአብሔር ነገ ደግሞ ገንዘብ ወዶዶ ስለ ገንዘብ ራቁትሽን ውጪ ስትባይ ራቁትሽን ለመውጣት መስቀልሽን አንጠልጥለሽ እንዲሁ ባካችሁ ቲክታክ ላይ በተለይ እህቶቼ ይገባኛል። ኑሮ ውድ ስለሆነ ገንዘብ ያስፈልጋል። በጣም ብዙዎቻችሁ ቲክቶክ ላይ የመጣችሁ እያየው ነው፣ ብዙ እየተረዳውም ነው። አይኖ በቃ ኢትዮጵያ በጣም ኑሮ ተወዷል። በጣም ብዙ ነገር አስቸጋሪ ነው።
እና ገንዘብ የሚገኝበት የሚሰራበት ነገር ካለ ብዙ ሰው ለገንዘብ ብሎ ዋጋ እየከፈለ ነው። ለገንዘብ ብላ እህቶቼ ዋጋ እየከፈላችሁ ነው። ራቁታችሁን እየወጣችሁ ነው። ሰውነታችሁን እያሳያችሁ ነው። የማይገባ ንግግር እየተነጋገራችሁ ነው። ገንዘብ እስከሰጠሽ፣ ጊፍት እስከሰጠሽ፣ አንበሳ እስካወረደ፣ ጥንቸል እስካወረደ ወይ የሆነ ትንኝ እስካወረደ ድረስ ችግር የለብሽም። ጥንቸልና ትንኝ የሚባል ጊፍት አለ እንዴ? ግን እሺ ምንም ችግር የለብሽም። ተገልበጭ ትገለበጫለሽ፣ ራቁትሽን ትሆኛለሽ። ይሄ ሁሉ ግን የሚሆነው ትልቅ መስቀል አንገትሽ ላስረሽ፣ ትልቅ መስቀል አንገትሽ ላስረሽ፣ ያ ዋጋ የተከፈለበትን የቤዛነቱን መስቀል አስረሽ ነው። መስቀልሽን አውልቅ እያልኩ አይደለም፣ ግን መስቀሉ ላይ የተሰራ ስራ አለ። በመስቀሉ ላይ የተደረገልሽ የፈሰልሽ ደም አለ። አንቺ ከተጋሽ፣ አንቺ ከበረታሽ እግዚአብሔር የሚያስተካክልበት ብዙ ነገሮች አሉ። ህይወትሽን ጭብጨባው፣ ዝናው፣ ገንዘቡ ሁሉ አላፊ ነው፣ አላፊ ነው እህቴ። አንዳንዶቻችን መስቀላችን አንገታችን ላይ አድርገን በምንውለው ውሎ በምናደርገው ነገር በዚህ ፐብሊክ ቲክታክ ላይ በምናደርገው ነገር ክርስቶስ ይሰደባል፣ እግዚአብሔር ይሰደባል፣ ክርስትና ይሰደባል። እውነቴን ነው የምላችሁ። በጣም ገንዘቡ ማግኘታችንን፣ ጊፍት መሰብሰባችንን እና አንበሳን እነ ጥንቸል እነ ሻርክን እና አሳ ነባሪን እና አይጥን መሰብሰባችን ነው እኛ የምናየው። ግን የእግዚአብሔር ስም እንዲሰደብ፣ የክርስቶስ ስም እንዲሰደብ፣ የክርስቶስ መስቀል በሰዎች ዘንድ በቃ ምንም ዋጋው እንዲሸፈን እየሆነ ነው። ምክንያቱም መስቀል አንጠልጥልን በምናደርገው ነገር። ጌም ተጫዋቱ። እኔ ምንም እየነቀፍኩ አይደለም፣ ግን አለው፣ ልክ አለው፣ አግባብ አለው። ነው ራሳችሁንም ሰውነታችሁንም ባከበረ መልኩ ብታደርጉት። ራቁትሽን ሁኚ ብሎ ገንዘብ የሚሰጥሽ ወንድ አይጠቅምሽም፣ አይጠቅምሽም። እውነቴን ልንገርሽ፣ ጨፍሪና ደንሺ። በዚህ በጾም ጨፍሪ፣ ደንሺ፣ እስክስታውን አስነኪው፣ ዳንሱን አስነኪው። እኔ አንበሳ ወርዳለሁ የሚልሽ ወንድ አይጠቅምሽም፣ ምንም አይጠቅምሽም። ልቅምቃሚ ሳንቲም ዝም ብሎ ምንም ገንዘብ እንደሆነ ጠፊ ነው። ዛሬ የፈለገ በቃ ሚሊየንስ አግኝተሽ በነጋታው ከአልጋ ላትነሽ ትችላለሽ እህቴ። ጊፍቱን ሰብስበሽን ብለሽ እበጅ ላሽን ስታብጂ፣ ራቁትሽን ስትሆኚ፣ ተገለበጭ ስትገለበጪ፣ እግርሽን አሳይ ሲል ስታሳይ፣ ሰውነትሽን አሳይ ስታሳይ፣ እንደዚያ ገ የሰበሰብሽውን ፍራንክ በቃ ነገ እንደዚህ አውላውለ ብለሽ ታኝተሽ ላትነሽ ትችላለሽ። ገንዘብሽ መድኃኒት አውልሽ። ይዘነው የምንሄደው ነገር የለም። በነገራችን ላይ እኔም እናንተም ሳጥናት ይዘን የምንሄደው ይህን ታውቃላችሁ አይደል? ሳጥን የሰበሰብነው አንበሳ፣ የቲክቶክ አንበሳ፣ የቲክቶክ ጥንቸል፣ የቲክቶክ ዝሆን፣ የቲክቶክ ቀጭኔ አብሮን መቃብር አይገባም፣ አይገባም። ታዲያ ለምንድን ነው ለዚህ ብላችሁ ራቁታችሁን ውስጥ ባሉሽ የምትሉት? አከተላችሁ፣ ዋጋ ይሰጣችሁ። በሽታ ቢመጣ ገንዘባችሁ አይፈውሳችሁ። ምክንያቱም በሽታ ገንዘብ የማይፈውሰው በሽታ ስላለ። ደግሞ ጊዜያችሁ ከደረሰ የፈለገ ይሁን ከሞት አናመልጥ። ጽዋችን ተራችን የኛ ከሆነ ሰልፍ ላይ ነን። ሰልፍ የያዘ ሰው ሊሞት ተራ እየያዘ ያለ ሰው ጥንቁቅ ነው። ምክንያቱም መቼ እንደሚደርሰው ስለማያውቅ እና ቲክታክ ላይ እንዲያው ያላችሁ በተለይ እህቶቼ ወንድሞቻችንም ጭምር እባካችሁ የጊፍቱ ጉዳይ ማንነታችሁን ያሰጣችሁ፣ ክብራችሁን ክብርሽን፣ ሰውነትሽን አክብሪው እህታ። ኦኬ ጊፍት ባይሰጥስ ሰውነትሽን አክብሪው። ሰውነትሽ ቅዱስ ነው፣ የክርስቶስ ማደሪያ ነው። ወንድም አለም ወንድሜ፣ ሰውነት ቅዱስ ነው፣ የክርስቶስ ማደሪያ ነው። ማበድ አይጠበቅብንም እኮ ጨርቃችንን መጣል አይጠበቅብንም ጊፍት ለማግኘት እንዴ። ለዛም አሁን በዚህ በጾም ደግሞ ለስሙ ጾመኛ ነን እንላለን አይደለ? ግን በቃ ዳንሳችን፣ ራቁት መጨፈራችን እንዲሁ እብደት ስክን ያለ ነገር የለም። ስለዚህ ምን አለ ኢየሱስ ክርስቶስ? ለሁለት ጌታ መገዛት አትችሉም አለ። አንዱን ይጥላል፣ አንደኛውን ደግሞ ይወዳል። ወደ አንዱ ይጠጋል፣ ሁለተኛውን ደግሞ ይንቃል። ለእግዚአብሔርና ለገንዘብ ልትገዙ አትችሉ። አያችሁ። ስለዚህ እህትና ወንድሞች
በሳጥን ውስጥ በቃ ሳጥን ነው የመጨረሻ የእናንተ ሳጥን ነው። ሀብት ቢኖረን ይሄን ልብስ እንኳን ለብሼ አልገባም። እኔ ስሞት ይሄን ልብስ፣ ይሄን ሄድሴት፣ ይሄን ቀለበት አድርጌ አልገባም። በቃ አለቀ። ያችሁ ጨርቅና ሳጥን ናት፣ አለቀ። እሱም ከተገኘ ጥሩ ነው። ራቁታችንን የመጣው ራቁታችንን እንመለሳለን። አፈር ነው፣ ወደ አፈር እንመለሳለን። ምንም የሚያስመካ ነገር የለም ምንም። በቃ ስለዚህ በጊዜያችን እንጠቀም። ሰማያዊ ዋጋ እንድናገኝ መዝገባችንን በሰማይ እናድርግ፣ ሌባ በማይዘርፈው። ኦኬ ምን ይላል ጌታችን ክርስቶስ? አስተውሉም እንደሚል ብለትና ዝገት በሚያጠፉት ሌቦችም ቆፍሮ በሚሰርቁት ዘንድ እናንተ በምድር ላይ መዝገብ አትሰብስቡ። ቤት ህንፃ ገንብተን ስንቱ ዕቃ ባለጸጋ ስንት፣ ከዛስ አትበላው፣ አትለብሰው፣ ይዘው አትሄድ፣ አትቀበር። አብረህ የ20 ሚሊዮን መኪና ብገዛ አብረህ መኪና ውስጥ አይገባ፣ አብሮ መቃብር ውስጥ አይገባ፣ ሳጥን ውስጥ አይገባ። በቃ መዝገባችሁን በሰማይ አድርጉት። ኦኬ መዝገባችሁን አድርጉት፣ በሰማይ አድርጉት። ምን ማለት ነው? ገንዘብ ይኑር፣ በጣም ጥሩ ነው። ስራ ኦኬ፣ በደንብ ትጋ፣ ጎበዙን፣ ሰራተኛውን፣ አንብብ፣ አጥና፣ ስራ። በእግዚአብሔር በሰጠ እጅ እግር ሰሪ ሁን። እግዚአብሔር በሰጠ ጤና አእምሮ በሰራተኛውን ገንዘብ ስራ፣ ምንም ችግር የለውም። ግንስ ደግሞ ሰብስበሽ ምን ልታደርጊ ነው? ስለዚህ ሌባ በሚዘርፈው በዚህ በምድር ላይ ኦኬ፣ ለመጠጡ፣ ለሱሱ፣ ለጭፈራው በያለ ሰይጣን ለሚዘርፋችሁ በዚያ አጣው። ይልቁንም ነዳያን እየመገባችሁ፣ የተራቡትን እያበላችሁ እያጠጣችሁ፣ የታረዙትን እያለበሳችሁ፣ በየሐኪም ቤት ወደቁትን መታከማችሁትን እያሳከማችሁ፣ ምግላቸውን ምግብ እያካፈላችሁ፣ ካለ ላይ የቆረስክ ስጥ ሚላል። በምድር መዝገብ አትሰብስቡ፣ ይልቁንም ብልም ዝገትም